በርካታ የሰላም ስምምነቶች በሳዑዲ አረቢያና በኳታር የሚካሄዱት ምክንያቱ ምንድነው? ይህን በተመለከተ ፒላር ሚዲያ ልዩ ዘገባ ዞላችሁ ቀርበዋል። እንድትከታተሉን ጋብዘናችኋል። መልካም ቆይታ። ዛሬ ማክሰኞ የአሜሪካና የዩክሬን ባለስልጣናት በሳዑዲ አረቢያ ከራሽያ ጋር የሰላም ስምምነት ለማድረግ የሚያስችል ውይይት ያደርጋሉ። ሀገሪቱ ለዚህ የሰላም ውይይት የተመረጠችው መሪዋ ልዑል መሐመድ ቢን ሳልማን ከራሽያው ፕሬዝዳንት ፑቲንና ከአሜሪካዎቻቸው ዶናልድ ትራምፕ ጋር ባላቸው ጠንካራ ግንኙነት የተነሳ ነው። የሳዑዲ አረቢያ መንግስት በተፋላሚዎቹ ወገኖች መካከል አደራዳሪ በመሆኑ ከፊት ይሰለፋል ብሏል። የሳዑዲ አረቢያ ትንሿ ጎረቤት ኳታርም ባለፉት 2 አስርት ዓመታት በዓለም ታዋቂ የሰላም ባለሟል ሆናለች። በእስራኤልና በሐማስ መካከል በጋዛ አሁን ያለውን የተኩስ አቁም ስምምነት በማስተባበር የመሪነት ሚና የተጫወተችው እቺው ኳታር ናት። ታዲያ እነዚህ ሁለቱ ጎረቤታም ሀገራት ዓለም አቀፍ ሰላም አደራዳሪ እንዲሆኑ የተመረጡት ለምንድን ነው? መካከላቸውስ ቁርሾስ ፈጥሮ ይሆን የሚለውን እናያለን። ሳዑዲ አረቢያ የዛሬውን የአስታራቂነት ሚና ከመውሰዷ በፊት ለበርካታ ዓመታት ጠብ አጫሪ የሆነ ባህሪያ ነበራት። እንደ አውሮፓውያን አቆጣጠር በ2015 በየመን የእርስ በርስ ጦርነት ውስጥ መንግስት በመደገፍ ጣልቃ ገብታ የሁቲ አማጽያን ላይ የአየር ድብደባና የመድፍ ናዳዎችን ታደርግ ቆይታለች። እንደ አውሮፓውያን አቆጣጠር በ2017 የሊባኖስ መንግስት ሳዑዲ አረቢያ የሊባኖስ ጠቅላይ ሚኒስትር ሰዲ አልሐራሪ ስልጣንን እንዲለቁ በማስገደድ በቁጥጥር ስር አውላለች ሲል ወንጅሏት ነበር። እንደ አውሮፓውያን አቆጣጠር በ2018 የሳዑዲ መንግስት በመተቸት የሚታወቀው ጋዜጠኛ ጀማል ካሾጊን በመንግስት ወኪሎች በኢስታንቡል በሚገኘው ሳዑዲ አረቢያ ኤምባሲ ውስጥ ተገድሏል። በአሜሪካ ዋሽንግተን ዲሲ መካከለኛው ምስራቅ ኢንስቲትዩት ባልደረባ የሆኑት ዶክተር ፖል ሳሌም የመሐመድ ቢን ሳልማን ቀደምት አመራር ግጭት ጠማቂ ነበር ይሉታል። ይሁን እንጂ አመራሩ ግጭቶችን ከማባባስ ይልቅ የሰላም ስምምነቶች ላይ በማሸማገል የተሻለ ለመስራት ወሰነ ሲሉ ለቢቢሲ ተናግረዋል። ሳዑዲ አረቢያ በመካከለኛው ምስራቅ ያለው ሰላም እና መረጋጋት እንዲሻሻል በዋነኛነት የሰላም ድርድሮች ላይ ስትሰራ ቆይታለች የምትለው ደግሞ መቀመጫውን በአሜሪካ ያደረገውና በመካከለኛው ምስራቅ ጉዳዮች ላይ ያተኮረው የዋሽንግተን ኢንስቲትዩት ባልደረባ ኤልዛቤል ዴንትሪ ናት። ይህ በነዳጅ መልክ ላይ ያለው ጥገኝነት ለማስቆምና አዳዲስ የምጣኔ ሀብት ዘርፎችን በማዳበር የውጭ ንግድን ለመሳብ የሚደረገው ስልት ላይ አስፈላጊው አካል ነው ስትል ለቢሲ ተናግራለች። ሳዑዲ አረቢያ ከመካከለኛው ምስራቅ የሰላም ማስከበር ታሪክ በርካታ አስርት ዓመታትን የተሻገረ ነው። እንደ አውሮፓውያን አቆጣጠር በ1989 በሊባኖስ ተፋላሚ ወገኖች መካከል ወደ ታኢፍ ስምምነት ያመራው እና በ1990 የተኩስ አቁም የተደረሰበት የውይይት ሽምግልና መርታለች። ይህም በሀገሪቱ ለ15 ዓመታት የዘለቀውን የእርስ በርስ ጦርነትን አስቆሟል። እንደ አውሮፓውያን አቆጣጠር በ2007 በሁለቱ የፍልስጤም ቡድኖች ሐማስና ፋታህ መካከል የነበረውን ፍጥጫ ያስቆመ የመካ ስምምነት አሸማግላለች። በቅርቡ በሉል አልጋ ወራሽ መሐመድ ቢን ሳልማን መሪ በማድረግ ሳዑዲ አረቢያን እንደገና የሰላም አደራዳሪነት ሚናዋን ወስዳለች። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በየመን ከሚገኙ የሁቲ አማጽያን ጋር የተኩስ አቁም ስምምነት ለማድረግ ሙከራ እያደረገች ነው። በሱዳን ግጭት ውስጥ ተሳታፊ በሆኑት የሀገሪቱ ወታደራዊ አዛዦች መካከል ረጅም ጊዜ ሲካሄድ የቆየው ውይይትን እያስተናገደች ነው። ሳዑዲ አረቢያ በ2022 በራሽያና በዩክሬን መካከል የደረገውን እና በሁለቱ ሀገራት ግጭት ተይዞ የነበሩ ከ250 በላይ የጦር ምርኮኞች ወደ ቤተሰቦቻቸው እንዲቀላቀሉ ያደረገውን ስምምነትን በበላይነት መርታለች። ኳታር የትኞቹ የሰላም ስምምነቶች ላይ ተሳትፋለች የሚለውን ስናይ ኳታር ከግብፅና ከአሜሪካ ጋር በጋራ በመሆን ጥር 2022 በእስራኤልና ሐማስ መካከል የተኩስ አቁም ስምምነት ለማድረግ በቻለች የድርድር ላይ ቁልፍ አሸማጋይ ነበረች። እንደ አውሮፓውያን አቆጣጠር በ2020 ኳታር ለ18 ዓመታት የዘለቀውን የአፍጋኒስታን ጦርነት ለማስቆም በታሊባንና በአሜሪካ መካከል የሰላም ስምምነት ያሸማገለች ሲሆን አሜሪካና አጋሮቿ ጦራቸውን በማስወጣት ታሊባንን ሀገሪቱን እንዲቆጣጠር አስችለዋል። እንደ አውሮፓውያን አቆጣጠር በ2010 ምንም እንኳን ቢፈርስም በየመን መንግስትና የሁቲ አማጽያን መካከል የተኩስ አቁም ስምምነት እንዲደርስ አድርጋለች። ኳታር በአፍሪካ በተደረጉ ሰላም ስምምነቶች ላይም ተሳትፋለች። አንደኛው እንደ አውሮፓውያን አቆጣጠር በ2022 በቻድ መንግስትና በበርካታ ተቃዋሚዎች መካከል የተኩስ አቁም ስምምነት እንዲደርስ አድርጋለች። ሌላኛው በ2010 በሱዳን መንግስትና በታጣቂዎቹ ቡድኖች መካከል በዳርፉር ምዕራባዊ ግዛት የደረሰው የሰላም ስምምነት ነው። እንደ አውሮፓውያን አቆጣጠር በ2008 በሊባኖስ ተቀናቃኝ አንጃዎች መካከል የነበረውን ፍጥጫ ወደ እርስ በርስ ጦርነት እንዳያመራ የተደረገውን የሰላም ስምምነትም በግንባር ቀደምትነት መርታለች።
ለመሆኑ ኳታር ለምንድነው የሰላም አደራዳሪ መሆን የፈለገችው የሚለውን ስናይ ኳታር እንደ አውሮፓውያን አቆጣጠር ከ1995 እስከ 2023 በስልጣን ላይ በቆየው አህመድ ቢን ካሊፋ አልታኒ ዘመን ይህንን የሰላም አደራዳሪነት ሚና ጀምራለች። ለዚህ ዋነኛው ምክንያት ኳታር በባህረ ሰላጤው በ1990ዎቹ የተገኘውን ኖርዝ ዶም እና ሳውዝ ፓሪስ ፊልድ የተባለ የጋዝ ክምችትን ለማልማት ስለፈለገች ነው። የዚህ ነዳጅ መገኛ በኳታርና በኢራን የውሃ ላይ ግዛቶች ላይ የሚገኝ ሲሆን ምንም እንኳን ኢራን በወቅቱ የሳውዲ አረቢያ ጠላት የነበረች ቢሆንም ኳታር ይህንን ለማድረግ ከኢራን ጋር መተባበር ነበረባት ሲሉ ሮያል ዩናይትድ ስቴትስ ተቋም ባልደረባ የሆኑት ዶክተር ኤችኤ ሄሌሪ ያስረዳሉ። ኳታር ነዳጅ ስታገኝ የራሷ መንገድ መቀየስ እንዳለባት ተረዳች በማለት ለቢሲ ተናግረዋል። አክሎም የሰላም አሸማጊነቱን ሚና መጫወትን መረጠች፣ ምክንያቱም ከበርካታ ሀገራት ጋር አዎንታዊ ግንኙነት መኖር የደጋፊዎቿን ቁጥር ማብዛት መሆኑን ተረድታለች። የኳታር የሰላም አሸማጊነት ሚና እንደ አውሮፓውያን አቆጣጠር በ2004 ባጸደቀችው ሕገ መንግስት ውስጥም ተካቷል። ዶክተር ሳሌም ኳታር የዓለም አቀፍ አሸማጊነት ከሀገራዊ መለያዎች መካከል አንዱ አድርጋ መርጣለችና ራሷንም በዚህ ረገድ ሌሎች ሊጠቀሙበት የሚችሉበትን አገር መሆኗን አሳውቃለች ሲሉ ተደምጠዋል። በያ በኩል ሳውዲ አረቢያና ኳታር በሰላም አደራዳሪነት ይለያያሉ ንስ የሚለውን ስናይ ኳታር ብዙ ጊዜ የሰላም ድርድሮችን ለማካሄድ የምትመርጠው ሳውዲ አረቢያና ሌሎች ሀገራት ግንኙነት ከሌላቸው ቡድኖች ጋር ያላትን ወዳጅነት ጠብቃ በመቆየቷ ነው ሲሉ ተደምጠዋል። ዶክተር ሳሌም ኳታር እንደ ሙስሊም ወንድማማቾች ሐማስና ታሊባን የመሳሰሉ እስላማዊ ቡድኖች ላይ እንደ ሳውዲዎች ጥልቅ ጥላቻ የላትም ሲሉ ተናግረዋል። ኳታር ከታሊባን ጋር ያላትን ግንኙነት በቡድኑና በአሜሪካ መካከል አሸማጋይ እንድትሆን እንደረዳት እንዲሁም ከሐማስና እስራኤል ጋር የፈጠረችው ግንኙነት በሁለቱ ወገኖች መካከል የተኩስ አቁም ስምምነት እንዲደርስ ለማድረግ እንደረዳትም ይናገራሉ። ሳውዲ አረቢያ ቅቡል የሆነ ጉዳዮችና ወገኖች ጋር፣ ኳታር ደግሞ ከተገለሉ አማጽያን ጋር ለድርድር ይቀመጣሉ ትላለች ዴንት። ነገር ግን ኳታር የሳውዲ መንግስት ለአገዛዙ አስጊ ናቸው ብሎ የሚያያቸውና ሙስሊም ወንድማማቾች ያሉ ቡድኖች ስስ ልብ ነው ያላት። በአረብ አብዮት እንደ አውሮፓውያን አቆጣጠር በ2010 እስከ 11 ኳታር እንደ ሶሪያ እና ሊቢያ ባሉ ቦታዎች ላሉ ተቃዋሚዎች ቡድኖች ያልተቋረጠ ድጋፍ ሰጥታለች ትላለች። ይህም አቋሟን በጣም ግልጽ አድርጎታል ስትል ሌን ተናግራለች። በዚህም የተነሳ በ2017 ሳውዲ አረቢያና ሌሎች የመካከለኛው ምስራቅ ሀገራት ከኳታር ጋር ያላቸውን ግንኙነት እንዲያቋርጡና የባህረ ሰላጤውን ፍጥጫ እንዲቀሰቀስ አድርጓል ሲሉ ተደምጠዋል። ፍጥጫው ተከትሎ ኳታር ከጎረቤቶቹ ሀገር ሳትመካከር ከአክራሪ ቡድኖች ጋር የምታደርገውን ግንኙነት ወዳጅነት እንድታቆም አድርጓታል ትላለች ዴንት። አሁን እንደ አሸማጋይ ይበልጥ ገለልተኛ ሆናለች። ዶክተር ሂላሪ ኳታር እና ሳውዲ አረቢያ የሰላም አሸማጋይ ማን አሁን በሚለው ጉዳይ ላይ አይጋጩም ብለዋል። በአሁኑ ጊዜ ኳታር ከሳውዲ አረቢያ ጋር መወዳደር አትፈልግም፣ ሳውዲ አረቢያም ማንኛውንም ኳታር ያዘችውን ጉዳይ መውሰድ አትፈልግም ብለዋል። በሚያሳዝን ሁኔታ አሁንም በዓለም ላይ ሁለቱም ሀገራት የሚያባትሉ በቂ ግጭቶች አሉ። ስላዳመጣችሁ እናመሰግናለን። የያዝነውን ዘገባ በዚሁ አጠናቀናል። ቻናላችንን ሰብስክራይብ ላይ በማድረግ አጋርታችሁን ይግለጹልን። እናመሰግናለን።